እኔ እኮ ለአንቺ የከፈልኩት ገንዘብ ቀላል አይደለም፣ ገባሽ? አንቺ ግን በየቀኑ አዳዲስ ምክንያቶችን ትደረድሪያለሽ። ቆይ ግን ኤላ ለምንድን ነው ለሊን የምትፈልጋት? እሷ እኮ የራሷን ህይወት መስርታ እየኖረች ነው። አንተ ሙሉ ለሙሉ ረስታለች። ምን አልሽ? ቃላቶችሽን ብትመርጪ ይሻልሻል። እሺ መቼም ቢሆን እንደዚህ ብለሽ ልታሳምኝ እንዳትሞክሪ። አዎ ኤላ፣ እኔ እውነቱን ነው የምነግርህ። ለሊ መፈለግክን ብታቆም ነው የሚሻል። እሷ እኮ የራሷን ህይወት መስርታ እየኖረች ነው። መቼም ቢሆን ልታስመስያት ሞክሪ። እሺ ሁሌም ለሊ የኔ ንግስት ብቻ ናት። እሷ የማንም ልትሆን አትችልም። ገባሽ? ደግሞ ስሚ፣ እኔ እነሷን ለመለያየት መቼም እንዳትሞክሪ። ኤላ እባክህ ልቀቀኝ። ምን እያደረክ ነው? ልቀቀኝ። ስሚ የለሽ ፍቅር፣ እንደዚህ አይነት ተንኮል እኔ ላይ መስራት ብታቆም ይሻልሻል። ያለበለዚያ ግን መጨረሻሽ መጥፎ ይሆናል። እሺ ስሚ፣ እንደዚህ አይነት ተንኮል ከኔ ጋር እንዳትጫወች። መውደቂያሽ መጥፎ ነው የሚሆነው። ደግሞ ስሚ፣ እኔ ታለም ጋር እሄዳለሁ። እሷ ሁሉም ነገር ትነግረኛለች። እኔ ከውጭ ታለምን ፍለጋ ነው የመጣሁት። ዲያስፖራ ነኝ። ለጥብቅ ጉዳይ ፈልጊያት ነው። አሀ ዲያስፖራ ነኝ አልክ? እንደዚህ ሰው መስለው መጥተው እኮ ነው ሰውን አፍዝዝ አደንዝዝ ቁዝሚ የሚያስነኩት። እትዬ አሁኑኑ ውጭ መውጣት አለበት። ትልቅ አደጋ ተፈጥሯል። የምን አደጋ ነው አሹ? አንድ ጸጉረ ልውጥ ልጅ መጥቷል። በሩን እኮ ሊሰብሮ ደርሷል። ብታዩት ቀጥቃጭ እኮ ነው የሚመስለው። እንጃ በያጅም ሊሆን ይችላል። አሹ ተረጋጋ እንጂ። ማን ነው የመጣው? ቆይ አንተ ምን ሆነሃል አሹ? እትዬ እንግዳ ነኝ ነው የሚለው። እኔ ግን በፍጹም አላመንኩትም። አዎ በዛ ላይ ቀይ ወንድ ነው። ቀይ ወንድ ደግሞ ሁሌም ችግር አለበት። ኤላ ሊዱ እንዴት ነሽ? ወይኔ እንዴት ነው ግን እንደዚህ አማረብህ? ከአይን ያውጣ። አንቺ ግን ምንም አልተቀየርሽም። እንደ ድሮ ቀበጥ ነሽ። እኔ አይሃለሁ ብዬ መቼ አሰብኩኝና ነው። የምር ሰርፕራይዝ ነው ያደረከኝ። ኧረ ቀስ ሊድዬ፣ ምንድን ነው ታስተቃቀፍሽ እንዴ? ከውትድርና የመጣ ወንድምሽን ያገኘሽ እኮ ነው ተሲው። በዛ ላይ ሰውዬ ጠርጥሬዋለሁ። ቅድም አፍስዛ ደንዝዝ ሊያስነካኝ ነበር። ሰላም ጤና ይስጥልን። ውድና የተከበራችሁ ወደ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 288 ይዤላችሁ ቀርቤ ያለሁኝ። እንግዲህ እስኪ ኤላ እንግዲህ አሹ ቤት አልከፍትም ብሎት እንግዲህ ቀይ ሁሌም ችግር አለበት እያለ በሩን ጠርቅም አድርጎ ይዘጋበታል። እንግዲህ አሊባባ የሚባለው እንግዲህ የማዘርዋን ቦርሳ ሰርቆ ተሰውሮ ነበረ። ነገር ግን እንግዲህ ኪንጎ እንደምንም አድርጎ ይዞ ቤት አስመጥቶ ለማዘሯ እውነቱን አሳወቀላት ማለት ነው። ለአደይ እህት ለዴቭን በጣም ትወደዋለች። ዴቭን እውነቱ እንግዲህ ልትነግረው ስትል አደይ ትደርስበታለች ማለት ነው። አደይን ስታያቸው በጣም ደንግጣለች በሚያሳዝን ሁኔታ ማለት ነው። እንግዲህ የአደይ እህት ለዴቭ በጣም ትወደዋለች። አደይ እንግዲህ ዶክተር ሆስፒታል እናቷን ይዛ ሄዳ ነበረ። ከዛም በኋላ ዴቭን እንግዲህ አቅፏት ታገኘውና በጣም ተናዶ ምን የተገኘ ነው እዚህ ሆስፒታል ውስጥ እያለ አደይ የሆነ ነገር እውነት ነው ወይስ ቅዠት ነው ብሎ ይጠይቃታል። ዴቭ አንተ እያለ ቆይ በየትኛው የስራ ስለ ምግባርህ ነው እጮኛዬን ለማቀፍ ለምትሞክረው እያለው ዶክተሩ ይልክ ዴቭ እባክህ ሁሉም ነገር አንተ እንደምታስበው አይደለም፣ ሁሉም ነገር በመጥፎ አትየው፣ እኔና አደይ ምንም ነገር የለንም እያለ ያስረዳዋል። አደይም ዶክተር እውነት ነው ተረጋጋት ትለዋለች። አንተ የምታስበው ምንም ነገር የለም እውነቱን ላስረዳ ስትል ዶክተር በቃ ጥሩ ስሜት ውስጥ ስላልነበረ ነው ብላ ለዴቭ ስታስረዳው አንቺ ዝም በይ እያለ አንተ ግን ላደረከው ነገር ዋጋ ትከፍላለህ በማለት ዴቭ አንድ ቦክስ ይሰጠዋል። አደይም ተረጋጋ ዴቭ ምን ያደረክ ነው? እስከ ዛሬ የታገስኩት ላንቺ ብዬ ነው እያለ ዴቭም ዛሬ ግን ከእጅ አታመልጥም በማለት እንግዲህ እጮኛዬ ለመቀማት ልትሞክሮ አንተ ምንድነክ? እኔ ከአንተ ጋር በፍጹም ምንም ነገር የለኝም ብሎ ዶክተር ያስረዳል። ለምንድነው ነገሮቹ ማስረዳኝ በማለት ለአደይም ሆነ ለአንተ ምንም አይነት ነገር አልተመኘሁም ዴቭ እባክህ ተረጋጋ ብላ አደይም እንግዲህ እዚህ ሆስፒታል ነው ጸባት ፍረጣ ስትል ጊዜ ስታረጋጋው ነበረ። እንደዚህም የተጨቃጨቁ እያለ ለዶክተር ጓደኛ እንግዲህ አንተ እዚህ ምን አባት ትሰራለህ እዚህ ሆስፒታል ነው በማለት ለዴቭም ሲጮሁበት ነበረ። ዴቭ ትሰማለህ አሁን ከፊቴ ዞር በል በማለት እንግዲህ ዛሬ ማንም ሊያስቆመኝ አይችልም በማለት እንግዲህ ይሄ ሌባ ጓደኛ ዶክተር እንግዲህ እጮኛዬ ሳያቅፋት ነው ያየሁት በማለት እና ደግሞ ዛሬ እገለዋለሁ። ታዲያ ምን ይሁን ይሄ እኮ ሆስፒታል ነው ይለዋል። ለዶክተር ጓደኛ ትሰማኛለህ ሌላ ነገር ሳይደርስብህ ክብርህ ጠብቀህ ውጣ ይለዋል ለዴቭ ማለት ነው። ዴቭም በጣም ተናደው ይኸውልህ ስማ በማለት እንግዲህ እንዳንተ አይነት ሰው መምታት አቅቶኝ አይደለም
በማለት እንግዲህ ዴቭ ከጭንቅላቱ እስከ ጥፍሩ ከተመለከተው በኋላ አንተ ትንኝ በማለት ማንን አክብሬ እንደተውክህ ወይም እንደተውኩት ጓደኛክ በደንብ ታውቃለህ፣ አንተ በደንብ አገኘሃለሁ በማለት እንግዲህ ጥሎ ሲወጣ አዳይ ዴቭ ተረጋጋ ስትል ዶክተሩ አደይ ደህና ነሽ በማለት እጇን ይዛታል። ዶክተር በጣም ይቅርታ ዴቭ በጣም እያዘነብኝ ነው፣ ከዚህ በኋላ እጄን እንዳትነካኝ ትለዋለች። በጣም ይቅርታ ይላል ዶክተሩ። እኔ መጥፎ ነገር ይፈጠረ ብዬ አስቤ አይደለም እያለ ከዛ እንግዲህ ትገፈትረውና አደይ ጥላ ትወጣለች ማለት ነው። ከዛ በኋላ የዶክተሩ ጓደኛ እንዴት ምን አይነት እብድን ነው እንዴትስ ሆስፒታል ውስጥ ገብቶ እንዴት እንደዚህ ጮህ ትሰጠዋለህ? ምን አይነት ደብደብ ሰው ነው በማለት የእውነት በጣም ነው ያናደደኝ በማለት ይኸውልህ አንተ እኔ እዚህ መቆየት አልችልም፣ አይምሮዬ በጣም እብደት ውስጥ ነው ያለው። ይኸውልህ ዩቲ ሲለው ጊዜ ስሜትህ ይገባኛል፣ የምትሄድበት ሁሉ ከጎን ሆኜ እከተልሃለሁ ሲለው ጊዜ ይኸውልህ በፍጹም እንዳትከተለኝ እኔ ብቻ መሆን ነው የምፈልገው በማለት እንግዲህ ዶክተር እየሮጠ ከቤቱን ይወጣል። እንግዲህ ዶክተር በአደይ ፍቅር እያበደ ይገኛል። አደይና ዴቭ እንግዲህ ሰርጋቸውም የተቀራረበ ይገኛል። ኤላ እንግዲህ ፍቅር የተከታተለት ነበረ። ለምንድን ነው የምትሮጪ በማለት ኤላ ስትለው ጊዜ እንዴት መጣክ ብላ ድንገት መንገድ ላይ መተህ ታስደነግጠኛለህ፣ እዚህ ምን ትሰራለህ? ፍቅር እዚህ ድረስ በምን እንደመጣው ታውቂያለሽ? ለለም አግኝቼ እንግዲህ የውስጤን ነገር ታውቂያለሽ። አውቃለሁ፣ ግን መንገድ ላይ ስትከታተል የሰፈር ሰው ይታዘበናል። እባክህ ተረጋጋ፣ ትዕግስቴን አልቀዋል። የፈለግሽው ገንዘብ እከፍልሻለሁ ብዬሻለሁ። እንዴት ነው የሌሊ አድራሻ መፈለግ ያቃተሽ? እኔ እኮ የፈለክ ነው። ከተማው በጣም ትልቅ ነው። አድራሻው ፈልጎ ማግኘት በጣም ከባድ ነው። ለምንድነው ማታመኝ? እየዋሸሽኝ ነው ፍቅር። እኔ ላንቺ የከፈልኩት ገንዘብ በጣም ቀላል አይደለም። አንቺ ግን በየቀኑ አዳዲስ ምክንያት ያመጣሽ ትደረድሪያለሽ። ቆይ ለምንድነው የላ የምትፈልጋት? እሷ እኮ የራሷ ህይወት የመሰረተች ነው። አንተ ሙሉ በሙሉ ረሳች ስትለው ለምለም እንግዲህ ቃላቶችሽን ብትመጪ ይሻልሻል፣ መቼም ቢሆን እንደዚህ ልታሳመኝ እንዳትሞክሪ በማለት እንግዲህ ኤላ የፍቅርን ይጮህባታል ማለት ነው። ከዛ የራሷ ህይወት መስርታለች ስትል አንድ ጥፊ ያቅምሳታል። ለምለም ሁሌም ለኔ ንግስት ብቻ ናት። እሷ ለማንም ትሆን አትችልም። እኔና እሷ ለመለየት መቼም እንዳትሞክሪ። ከዛ ያንቃትና ልቀቀኝ ብላ ብትማጸነው እንግዲህ ይሄንን አይነት ተንኮል እኔ ላይ እንግዲህ መጨረሻሽ መጥፎ ይሆናል በማለት እንግዲህ ኤላ ያንቃታል ማለት ነው። እንደዚህ አይነት ነገር ባትጫወቺ ይሻልሻል፣ መውጥቂያሽ በጣም መጥፎ ነው የሚሆነው በማለት እንግዲህ ለፍቅርን ያስፈራራታል ማለት ነው። ኤላ አሁንም እንግዲህ ለምለም ፍለጋ እንደመጣ ይታወቃል ማለት ነው። እንግዲህ ለምለም አሁን ትዳር መስርታ ባለትዳር ሆና ቁጭ ብላለች ማለት ነው። ነገር ግን ኤላ መጣ። ዴቭ ወደ እንግዲህ ዩቲ የሚባለው ለአደይ እናት እንግዲህ በጸባይ አውቆ እንትን ይላታል ማለት ነው። በጣም በሚያሳዝን ሁኔታ ሄለን ከአቤ ጋር ተጣታለች። ወደ ብርሃን ስልክ ትደውልና ብቻዬን መሆን አልፈልግም ቶሎ ብለሽ ነይልኝ ብርሃን ስትል ሄሉ ምን ሆነሻል? ምንድነው? አዲስ የተፈጠረ ነገር አለ እንዴ? ድምፅሽ ልክ አይደለም በማለት በስልክ ላወራሽ አልችልም፣ ቶሎ ብለሽ ከቻልሽ ፈጥነሽ ነይልኝ ትላታለች። ካልመጣሽ እንደ እብድ ነው መሆነው ብላ ሄለን ለብርሃን ትጠራለች ማለት ነው። እሺ ሄሉዬ እኔ እመጣለሁ፣ በቃ አታልቀሺ፣ ራስሽን አትወግጂ በማለት እንግዲህ ራስሽ ጠብቂ፣ አሁን ነው የምመጣው በማለት እንግዲህ ታጽናናታለች ማለት ነው። ከዛ እሷም ወይኔ አምላኬ ሆይ ሄሉ ምን ሆና ይሆን በማለት እንግዲህ ከአቤ ጋር ምን ተፈጥሮ ይሆን በማለት ያሰበች ትገኛለች። የሆነ ነገር ሳትሆን መድረስ አለብኝ በማለት እንግዲህ ብርሃን ወደ እሷ ጋር ለመሄድ ትጣደፋለች ማለት ነው። ከዛ እሷም እሺ እመጣለሁ ትላለች። ከዛ በር ተንኳክቶ ነበረ። አሹ እንግዲህ እኔ ይሄ ሰው ምንም አላማራኝም በማለት እንግዲህ ከኤላ ጋር እንግዲህ ተፋጧል። አሹም አንተ ወሬ አያስፈልግም፣ ይልቁስ ለምን ጉዳይ ነው የመጣው? ኤላ እዚህ ፀሐይ ላይ ከሆምን ቤት ውስጥ ገብተን ብናወራ አይሻልም? ሊዱ ትመጣና ኤላ ብላ ታቅፈዋለች ማለት ነው። ከዛም በኋላ ሊዱ እንዴት ነሽ ብሎ ሰላምታ ካቀረበላት በኋላ እንዴት አማረብክ ከአይን ያውጣክ በማለት አንቺ ምንም አልተቀየርሽም፣ እንደ ድሮም ቀበጥ ነሽ። እኔ አይሄሎ ብዬ መቼ አስቤ ነው የምን ሰርፕራይዝ ያደርገኛል። ከዛ ረቀስ ብዬ ሊዱ ይላታል። ከውትድርና የመጣ ወንድምሽ ያገኘሽ ትመስያለሽ እያለ እንግዲህ ይሄ ሰውዬ ጠርጥሬዋለሁኝ ቅድም አፍዝዞ ነዝዞ ሊያቀርብኝ ነበረ።
ምን አገባህ አንተ? ኤሌ እኮ የቤተሰባችን አባል ነው በማለት ሊዱ ትጮሁበታለች፣ ለአሹ ማለት ነው። እኔ የዚህ ቤት ጠበቃ ስለሆንኩኝ የዚህ ቤት አባል እንዳለ ያስገብኛል። ምንድነው በዛ ላይ አስተቃቀፍሽ እንዴ? በማለት አሹ ጮሁባታል። ተጠመጠብሽበት እኮ ይላታል። ኤላይ ናግባ፣ ይሄ ደረቅ ዘበኛ እንዳሰማ ስለ ያሳለፍከው ነገር ትነግረኛለህ። እሺ እናወራለን ማሚ፣ የትልቅ ጉዳይ ነው የፈለኩሽ በማለት እንግዲህ ውስጥ ገብተን እናውራ ያለ እንግዲህ ውጪ ቆመን ማውራት ምንም ትርጉም የለውም በማለት እንግዲህ አሹ አንተ እዚህ ቁምና ግቢውን ጠብቅ፣ ከዚህ በኋላ በር ላይ ምንም አይነት ረብሻ አልፈለግም እና እንግባ ብላ እንግዲህ ሊገባ ሲል የሁሉት የእርሱ ትእዛዝ አከብራለሁ፣ ነገር ግን ይሄ ሰውዬው ገብቶ ውስጥ ውከትና ረብሻ ሊፈጥር እዚህ ጋር ነኝ ይጥሩኝ በማለት እንግዲህ የሚያስፈልገውን እርምጃ ወስዳለሁ ባለው አሹ ያወራል ማለት ነው። ኤላዬ ና ግባ ብላ እንግዲህ ሊዱ ጎትታ ታስገባዋለች። የዛሬ የነበረን ቆይታ ብዙን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም